ወዳጆች እንደምን አላችሁ? ሰሞኑን በርከት ያሉ ጉዳዮች ሶሻል ሚዲያውን ይዘውት ከርመዋል። አሜሪካዊው የዩቱበር ወይም የዩቱብ ቀልደኛ ነው የሚባለው ዩቱበር ኢትዮጵያ መጥቷል። በእርግጥ ቀላል ኢንፍሉዌንስ አይደለም ያለው። ወደ 48 ሚሊዮን አካባቢ ህዝብ ይከታተሏል። ላይፍ ራሱ ስንት መቶ ሺህ ሰው የሚከታተለውን ኦልሞስት መንግስት በሉት እና ኢትዮጵያ ያላትን ጥሩ ገጽታዎች በተለይ ከተማችን ፈንዳመንታሊ መቀየሯን የሚያሳዩ ቪዲዮዎችን ሲያሳይ ነበር። ሪሊ በጣም ደስ የሚል ነው። ሌሎች በርካታ ኩነቶችም እዚሁ ከተማችን ውስጥ ሲከናወን ቆይቷል። እንግዲህ ሶሻል ሚዲያው ያው በየቀኑ ግፋቢል በየሁለት ቀኑ አዳዲስ ነገርን አያጣም። ይሄ በእንዲህ እንዳለ ከሀገራችን ውጭ ነገር ግን ስለ ሀገራችን ጉዳይ ፕሬዚዳንት ኢሳያስ አፈወርቂም ቃለ መጠይቅ ባደረጉበት ወቅት ሰፊ ትንተና ሰጥቷል። እንግዲህ 4 ነጥቦችን አንስቷል ፕሬዚዳንት ኢሳያስ አፈወርቂ ከጋዜጠኛ ሱሌማን እና አንድ ሌላ ጓደኛው ስሙን ዘነጋውት ጋር ቃለ መጠይቅ ሲያደርግ ማለት ነው። ስስታም፣ ፈሪ፣ ስግብግብ፣ ለማኝ የሚሉ ቃላቶችን ተጠቅሟል ፕሬዚዳንት ኢሳያስ አፈወርቂ። ይህ 4ቱ ነገር ማንን ነው የሚመለከተው? መቼም ስለ ኢትዮጵያ በተነሳበት ወቅት ነው ይህንን የተናገረው። ኢትዮጵያን ነው? የኢትዮጵያ መሪዎችን ነው? ማንን ነው ያለው? የኢትዮጵያ ሕዝብን ነው? ግለሰብ መሪዎችን ነው? ወይስ በቀጥታ ሁላችንንም አንድ ላይ ጨፍልቆ ይህንን ተናገረ? ዘርዘር አድርገን ስለዚህ ጉዳይ እናወራበታለን። ትላንትና ትንሽ ነካ አድርገነዋል። ሁሌም የኢትዮጵያ ጉዳይ ከአፉ የማይጠፋው ፕሬዚዳንት ኢሳያስ አፈወርቂ ይህን ነገር ለምን አለ? እንዴት አለ? መልእክቱስ ምንድን ነው? ምን ለማስተላለፍ ፈልጎ ነው በዚህ ደረጃ ስለ ኢትዮጵያ ቁጭ ብሎ ለሰዓታት የተነተነው የሚለውን ነገር ዛሬ ማታ እንወያይበታለን። እባካችሁን ገብታችሁ ውይይታችንን ተካፈሉ፣ ሼርም አድርጉ፣ ላይክም ፎሎም አድርጉና ልክ ውይይቱ ሲጀመር እንዲደርሳችሁ በርከት ያሉ ተወያዮች ይገባሉ። በተለይ ታዋቂ ፖለቲከኞች ስለዚህ ጉዳይ በትክክል የሚገነዘቡና የሰሙ ያዩ ሰዎች እናም ፎሎ አድርጉ። ቴንኪዩ፣ በጣም አመሰግናለሁ። ለሌሎችም እንዲደርስ ሼር ካረጋችሁ በርከት ብለን ተወያይተን ስለ ሀገራችን ጉዳይ፣ ስለ ምስራቅ አፍሪካ እንዲሁም ስለ ኤርትራ ምንድን ነው በኤርትራና በኢትዮጵያ መካከል እየተካሄደ ያለው የሚለውን ነገር አንዳችን ከአንዳችን እንረዳለን ወይም ደግሞ ሀሳብ እንለዋወጣለን፣ የግል ሀሳባችንን ማለት ነው። ቴንኪዩ፣ ሼር አርጉ፣ ፎሎ አርጉ፣ ውይይቱ እንዲደርሳችሁ። አመሰግናለሁ። ቴንኪዩ፣ ይቀንልኝ።